ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ አስደንጋጭ ማስጠንቀቂያ ሰጠ። የጦር ጀነራሎችም ፍጥጫ ውስጥ ገቡ። ህወሓት ለኤርትራ ይፋዊ መልእክት አስተላለፈ። የአሜሪካን ድሮን ተመታች። ጦርነቱ ተጀምሯል። በፓኪስታን ከፍተኛ ጥቃት ተፈጸመ። የማንቸስተር ደጋፊዎችም በስርቆት ወንጀል ቁጥጥር ስር ዋሉ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩም። ህዝባዊነቱ በተደጋጋሚ ጊዜ ያስመሰከረ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ባገዛዙ የጫካው ክንፍ የታገቱ የኦሮሞ ብሔር ተወላጆችን ከፍተኛ ወታደራዊ ጥበብ በመጠቀም አስለቀቀ። ለፍትህ ለርትህ የቆሙ የነጻነት ታጋይ ጀግናው የአማራ ፋኖ በየቀኑ ሰብአዊነት ብቻ መስፈርት ያደረገ የአባቶቹን የጀግንነት ውርስ በተግባር እያሳየ ሲሆን በትላንትናው ዕለት መነሻውን ከአዲስ አበባ ዓለም ከተማ በማድረግ ወደ ሸዋ ጠቅላይ ግዛት ደራ ጉንዶ መስቀል በመጓዝ ላይ የነበሩ የኦሮሞ ብሔር ተወላጆች ላይ ልዩ ቦታው ወንጭት በተባለ አካባቢ ሲደርሱ ነው ከቀኑ 8 ሰዓት ላይ በብልጽግና የጫካው ክንፍ የታገቱ ሲሆን የጀግናው ሰራዊታችን ለአስጨራሽ ተጋድሎ ያለምንም ጉዳት ማስለቀቁን ለታጋቾች ቤተሰቦችና ለመላው የደራ ጉንዶ መስቀል ከተማ ህዝባችን በታላቅ ኩራት እንገልጻለን ሲል ፋኖ መረጃውን ለዘውዱ ሾው ሚዲያ ልኳል። የብልጽግናው አገዛዝ ባሰማራቸው ወንበዴዎች ሀገር አማን ብለው ከቤታቸው ወጥተው በጉዞ ላይ በነበሩበት መኪና ውስጥ ነው የታገቱ ዜጎችን ለማስለቀቅ የህዝብ ልጅ የሆነው ጀግናው ሰራዊታችን ከፍተኛ ወታደራዊ ጥበብን በመጠቀም ዜጎቹን ከገታው ማስለቀቅ ችሏል ብሏል። ለህዝባችን እኩልነትና ነጻነት የወጡት አናብስቶች የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር እና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር የፋኖ ሰራዊት በመራቤቴ አውራጃ ነው በተለያዩ አካባቢዎች ሰፊ ከበባ በመፈጸም ዜጎች ከታገቱበት ሰዓት ጀምሮ ሌሊቱ ሙሉ በሰሩት ልዩ የቅንጅት ወታደራዊ ኦፕሬሽን በአጋጆች ላይ የማዳግም እርምጃ በመውሰድ 7 ወንድ 4 ሴት በድምሩ 11 የኦሮሞ ብሔር ተወላጅ ወገኖቻችንን ያለምንም አካላዊ ጉዳት ጀግናው ሰራዊታችን ማስለቀቁን በድጋሚ ለሰፊ ህዝባችን መግለጽ እንወዳለን ነው ያለው። አገዛዙ በየትኛውም የሸዋ ቀጠና ለመሰል ጥፋቶች የሚያሰማራቸውን አጥፊ ቡድኖች ላይ የሸዋ ጠቅላይ ግዛት አሳምነው እዝ የማዳግም እርምጃ በመውሰድ ልክ እንደ ትላንቱ ዛሬም የአማራ ፋኖ የህዝብ ልጅ መሆኑን በተግባር ማሳየቱን አጠናክረን እንቀጥልበታለንም ሲል አሳውቋል። በመጨረሻም በጀግናው የአማራ ፋኖ ጥረት በአካቾች ነጻ የወጡ ወገኖቻችን ከቤተሰቦቻቸው ጋር በሰላም ሲቀላቀሉ ፋኖ ላደረገላቸው የሰብአዊነት ጥግ ተግባር እጅግ ያመሰግኑ ሲሆን አጥፊ ቡድኖችን በቀጠሉ በሚያገኟቸው አጋጣሚ ሁሉ ለፋኖ በመጠቆም አካባቢያቸውን ሰላም በጋራ በመጠበቅ ለፋኖ ያላቸውን አጋርነት ከመቼውም ጊዜ የበለጠ አጠናክረው እንደሚቀጥሉም ተናግረዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ለዘውዱ ሾው ሚዲያ ልኳል። የአማራ ፋኖ ልዩ ኮማንዶ አባላትን በታላቅ ሁኔታ አስመረቀ። መብረቅ ክፍለ ጦር ነው ለወራት ያሰለጠናቸውን የኮማንዶ አባላት በታላቅ ድምቀት ማስመረቁን የገለጠው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር በሚገኘው መብረቅ ክፍለ ጦር ለ6 ወራት ያህል በፖለቲካዊ ወታደራዊ ተያያዥነት ስልጠናዎች ሲሰጣቸው የቆዩ ከ600 በላይ የኮማንዶ አባላትን በደማቅ ሁኔታ አስመርቋል። የአማራ ፋኖ ጎንደር ጠቅላይ ግዛት በላይ እዝ የበላይ አርበኞች ምክር ቤት ምክትል ሰብሳቢ ኮማንደር አረጋ አለባቸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዚህ ዘመቻ መምሪያ ላይ አርፊ አርበኛ ያለው አዱኛ የዳግማዊ ቴዎድሮስ ኮርና ክፍለ ጦር አመራሮች እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ 204ኛ አስቻለው ደሴ ኮር አመራሮች ጥሪ የተደረገላቸው ሌሎች እንግዶች በምርቃት ስነ ስርዓት ላይ መገኘታቸውንም ለማወቅ ችለናል። በኮማንደር አረጋ አለባቸው የዕለቱ ምርቃት የመክፈቻ ንግግር የተደረገ ሲሆን ለተመራቂዎቹ መልእክትም አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዳግማዊ ቴዎድሮስ ኮር ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ሲልክ በተገናኘው በቪዲዮ ላይ ወጣቶቹ ኮማንዶዎች የአማራን ህዝብና ነጻነት ለመጠበቅ እንዲህ ሲሉም ቃል ገብተዋል። የጦር ጀነራሎቹ ፍጥጫ ውስጥ
ገቡ። የማዕከላዊ እዝ ምክትል አዛዥ ብርጌዴር ጀነራል አስናቀ አይተነውን ጨምሮ በርካታ ያገዛዙ ወታደሮች ከተገደሉ በኋላ ነው ጀነራሎቹ ፍጥጫ ውስጥ የገቡት። ለዚህ ችግር መባባስ አንተ እየተባባሉም መወቃቀስ መጀመራቸውም ታውቋል። በሚዛሙን ቀጠና አንሻ ሰይድ እዚህ አርበኛ ጥበቡ ነበልባል ክፍለ ጦር አርበኞች በወሰዱት መብረቃዊ እርምጃ ነው የጠላት ከፍተኛ አመራሮችን ጨምሮ በርካታዎች ሙሉ በሙሉ በመደምሰስ አንጸባራቂ ድል ተቀዳጅተዋል። መነሻውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ጊዳ አያና ወረዳ ሲንቀሳቀሱ የነበሩ የማዕከላዊ እዝ ወታደሮችና ወታደራዊ አዛዦች ድቾ ተራራ ላይ ሲደርሱ ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የማዕከላዊ እዝ ምክትል አዛዥ ብርጌድ ጀነራል አስናቀን አይተነው መንግስትን ጨምሮ አንድ ሬጅመንት የሚሆን የጠላት ኃይል ሙሉ በሙሉ መደምሰሱም አይዘነጋም። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ ቡድን የነፍስ ወከፍ መሳሪያዎችን በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ ህዝብ ግንኙነት መምሪያ አሳውቋል። ታዲያ በዚህ በአንሻ ሰይድ እዝ ተዋጊዎች በተፈጸመ የደፈጣ ጥቃት የማዕከላዊ እዝ አዛዥ ከፍተኛ ወታደራዊ መኮንኖች የተደመሰሱበት የጦር ጀነራሎች አሁን ፍጥጫ ውስጥ የገቡበት ሁኔታ በተለይም በጦር ጀነራሎቹ ምክንያት ችግሩ እየተባባሰ የመጣበት ሲሆን አንዳንዶችም ይህን ችግር እንዲባባስና ይህ የጦር ጀነራልም እንዲሞት ያደረጋችሁት እናንተ ናችሁ የሚል ወቀሳዎች መነሳታቸውም ነው እየተገለጸ የሚገኘው። በቢዘመን ቀጠና በአንሻ ሰይድ እዝ ስር በሚንቀሳቀሰው ተርብ ተዋጊዎች በሰላይ ደፈጣ ጥቃት ያገዛዙ ማዕከላዊ እዝ አዛዥ የሆኑት ጀነራል ዘውዱ በላይም ክፉኛ የተበሳጨበት እና ሽንፈት ጽዋውን የተጎነጨበት ታላቅ ኦፕሬሽን መሆኑ ነው የተገለጸው። በዚህ መብረቃዊ ጥቃት የማዕከላዊ እዝ ምክትል አዛዥ የነበሩት ብሪጌድ ጀነራል አስናቀ አይተነው መንግስቴ እንዲሁም ሌሎች ከፍተኛ አመራር የሆኑ ሙሉ ኮሎኔሎች በጀግኖቹ ፋኖች እስከ ወዳኛው መሸኘታቸውም ነው የታወቀው። ታዲያ መስከረም 10 2018 ዓ.ም የማዕረግ እድገት ከተሰጣቸው አገዛዙ ወንበር ጠባቂዎች መካከል አንዱ የሆኑት ብሪጌድ ጀነራል አስናቀ አይተነው በጠላት ዘንድ ትልቅ የውጊያ አቅም እንደሆኑ ይታመንባቸው የነበረ መሪም ነበሩ ተብሏል። ይሁን እንጂ የፋኖ እጅ ጥበብ ክፍለ ጦር እነዚሁ ከፍተኛ የጦር ጀነራሎች ውዝግብ ውስጥ የከተተው ይህ ውጊያ አሁን ምን ማድረግ አለብን ወደሚለው ጉዳይ የመጣ ቢሆንም ብዙዎቹ ግን ድንጋጤ ውስጥ ገብተዋል። በተለይም ጀነራል ዘውዱ ምን እየተደረገ እንዳለ ግራ ገብቶናል። ከዚህ ቀደምም ህብረተሰቡን ሰብስበን ቅስቀሳ አድርገን ነበር፣ ግን እየተገኘ ነገር የለም ብለዋል ጀነራሉ። ከዚህ ቀደም በተለይም በአማራ ክልል ህዝቡን በመሰብሰብ እንዲህ ሲሉም ተናግረው እንደነበረ የሚዘነጋ አይደለም። 5 እና 6 ሻለቆች ነው የሻለቃ ሰራዊት አባላት በህዝብ እንዲጨፈጨፉ የተደረገ። ሰሜን ወሎ ላሊበላ ላይ ከራሱ ከአማራው ህዝብ ወጡ የአድማ ብተና አባላት በተመሳሳይ መንገድ ድርጊት ተፈጽሞባቸው የጦር ጀነራሎቹ ዩኒፎርማቸውን አውልቀው ቅስቀሳ ቢያደርጉም እንኳን የአማራ ህዝብ በፍጹም ሊያምናቸው አለመቻሉ ነው እየተገለጸ የሚገኘው። አንዱ አንዱን ቢጠቋቁምም ዛሬ ግን የአማራ ፋኖ ትግሉን አጠናክሮ ወደፊት መገስገሱን ቀጥሎበታል ብለዋል። የአማራ ህዝብ በጭፍጨፋ ከፍተኛ ወታደራዊ ማዕረግ የተጎናጸፉት የስርዓቱ መሪዎች የፋኖን የጽናት ክንድ መቋቋም አቅቷቸው በሽንፈት እየተንገዳገዱ እንደሚገኙም ነው የተገለጸው። የበቀል እርምጃውን በመመከት የህዝብ ደህንነትን ለማስጠበቅ በተጠንቀቅ ላይ መሆናቸውን የደረሱን መረጃዎችም ከስፍራው ይጠቁማሉ። በጦርነቱ ወቅት በተፈጸመው ተጋድሎ ከስፍራው የነበሩትን የፋኖ ጀግኖችን የዘውዱ ሾው ሚዲያ ከዜናው በኋላ ጦርነቱን በተመለከተ ያነጋገርናቸውን የፋኖ ታጋይ ከዜናው በኋላ ይዘንላቸው እንደምንቀርብ ከወዲሁ እንገልጻለን። ፋኖ ጥብቅ ትዕዛዝ አስተላለፈ። ከዚህ በኋላ በአማራ ክልል የሚደረግ ማናቸውንም ሰላማዊ ሰልፍና ምርጫ ላይ የሚንቀሳቀሱ አካላት ላይ እርምጃ እወስዳለሁ ሲል ነው ያስጠነቀቀው። ህዝባችንን ለመከራ ለእንግልትና ለችግር የዳረገውን ይህንን የብልጽግና ስርዓት ለመደገፍም ሆነ እንደዚሁም ምርጫ ለመምረጥ የሚደረግ እንቅስቃሴ ላይ ፋኖ የማዳግም እርምጃ ይወስዳል ተብሏል። ታዲያ ይህ በእንዲህ እንዳለም ለሰባተኛው ጠቅላላ ምርጫ ተመዝግቦ ከነበሩ ፓርቲዎችም ውስጥ 6ቱ ከውድድር ውጭ መሆናቸውም ተረጋግጧል። ለመጪው 7ኛው ጠቅላላ ምርጫ የእጩዎች ምዝገባ አከናውነው የምርጫ ምልክቶችንም መርጠው ከነበሩት 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያት ከፉክክሩ ውጭ መደረጋቸውን ምርጫ 2018 ገልጧል። ቦርዱ የድምፅ መስጫ ወረቀቶችን ከውጭ ሀገር አሳትሞ ማጠናቀቁን ተከትሎ ዘንድሮ የምርጫ ውድድሩ የሚካሄደው በተቀሩት
ከነበሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሆነም አሳውቋል። ከምርጫ ውድድሩ ውጭ ከሆኑት ፓርቲዎች መካከል 3ቱ መሰረታቸውን በትግራይ ክልል ያደረጉ ሲሆን እነሱም በትግራይ ክልል ምርጫ ባለመካሄዱ ምክንያት ከውድድር ይወጡ ሲሆን ዲሞክራሲያዊ ስምረት ትግራይ ስምረት፣ ትንሣኤ ሰብአ እንደርታ እና ትንሣኤ ቃንጪ ሀቂ ፓርቲዎች ናቸውም ተብሏል። የተቀሩት 3 ፓርቲዎች ደግሞ በአመራሮችና የውስጥ ክፍፍልና በፍርድ ቤት ክርክር እጩዎች የተሰረዙበት የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኦሴደፓ፣ በበጀት ኦዲት ሪፖርት መዘግየት ምክንያት ምዝገባ ሳይሳካ የቀረው የሲዳማ ፌዴራሊስት ፓርቲ ሲያፓ፣ እንዲሁም ምክንያቱ በውል አላውቀውም ባለ ሁኔታ ከምርጫ የተሰረዘውና ቦርዱን የሚወቅሰው የጋምቤላ ህዝቦች ነጻነት ንቅናቄ ጋነን መሆናቸው ታውቋል። በሌላም በኩል በአማራ ክልል በ8 ምርጫ ክልሎች በመጪው ግንቦት 4 ምርጫ እንደሚደረግ ምርጫ ቦርዱ ገልጧል። ቦርዱ የቀድሞ ምርጫ በአጠቃላይ እንቅስቃሴዎችን በተመለከተ በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ እንደማይካሄድ የቦርዱ ሰብሳቢ ሜላተወርቅ ኃይሉ ገልጠዋል። ይሁን እንጂ በመጪው ግንቦት 24 2018 ምርጫው በእንደነዚህ የምርጫ ክልሎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉም ሰብሳቢው አክለው ተናግረዋል። በአማራ ክልል 138 የምርጫ ክልሎች ያሉ ሲሆን በሁሉ የምርጫ ክልሎች ተወዳዳሪ እጩዎች መመዝገባቸውን የቦርዱ መረጃ ያመላክታል። በክልሉ ፓርላማ የሚወዳደሩ እጩዎች መካከል 11ዱ ያለምንም ተፎካካሪ እንደተመዘገቡ መዘገባችን አይዘነጋም። ቦርዱ በመግለጫው ምርጫ እንደማይካሄድባቸው የገለጻቸው 8 የምርጫ ክልሎች እነማን እንደሆኑ ዝርዝር መረጃ አልሰጠም። ህወሓት ለኤርትራ ይፋዊ መልእክት አስተላለፈ። ህወሓት ለኤርትራ ህዝብ 35ኛው የነጻነት በዓል ምክንያት በማድረግ ይፋዊ የመልካም ምኞት መግለጫ አስተላለፈ። በመግለጫውም የኤርትራ ህዝብ ለራሱ ድል በራሱ መወሰን መብት ላደረገው ትግል ያለውን ድጋፍ አረጋግጦ በሁለቱም ህዝቦች መካከል ያለውን ወንድማማችነትና ሰላማዊ ግንኙነት ለማጠንከር እንደሚፈልግም አሳውቋል። ይህ የህወሓት መልእክት የተላለፈው የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ለመመከት እርምጃ እንደሚወስድ ለዲፕሎማቲክ ማህበረሰብ ካሳወቀ ማግስት በሜጀር ጀነራል ተሾመ ገመቹ ለዲፕሎማቶች በሰጡት መግለጫ ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላት ሰም በእሳት እንደሚቀልጥ ይቃጠላሉ ሲል ካስጠነቀቁ በኋላ ነው ህወሓት ይህንን መግለጫ የሰጠው። በትግራይ ክልል ህወሓት አብይ አዲ በገፍ ወጣቶችን ለጦርነት እያፈሰ በመሆኑ ህዝቡ ቁጣውን አሰማ። በምስሉ ላይ እንደሚታየው ወጣቱን አፍነው ወደ አይሱዚ መኪና ውስጥ ጭነውታል ነው ያሉት የአካባቢው ነዋሪዎች። ወላጆችና ቤተሰቦቻቸው እያለቀሱ ከኋላቸው እየተከታተሉ ይለምኗቸው ነበር። ይሁን እንጂ ምንም ያገኙት ምላሽ አለመኖሩ ነው የተገለጸው። የትግራይ ወጣቶች በከባድ ሁኔታ ውስጥ ወድቀው ለአፈናና ለጥይት መዳረጋቸውን ማየት ልብ ይሰብራል ያሉት እነዚህ ወላጆች ከባለፈው ደም አፍሳሽ ጦርነት ያልተማረው ህወሓት አሁንም ወጣቱን ለማስጨረስና እናቶችን ዳግም ለማስለቀስ ቆርጦ ተነስቷልን ብለዋል። የቪዲዮ ምስል እንደሚያመለክተው ከስፍራው የቀረጹ ሰዎች እንዲህ ሲሉም ተናግረዋል። ከተማ ዓብይ ዓዲ እዩ ግፋ ግዲዶም ግፍለው ናይስ ዝኖም ለፖሊስ ነው በግድ ወርቀኛል ነረ መንገድ ደግነው ሁሉ ማለት ነው። ይህ በእንዲህ እንዳለም በአክሱም ከተማም በተመሳሳይ ሁኔታ ወጣቶች እየታፈኑ መሆኑን ከስፍራው ያገኘናቸው መረጃዎች ያመላክታሉ። የአክሱም ነዋሪዎች በየመንገዱ እንደ ዶሮ እየታነቁ ይወሰዳሉ። ከባለፈው ደም አፋሳሽ ጦርነት ምንም የተማረው ነገር የለም ህወሓት አሁንም ወጣቱን ለማስጨረስና እናቶችን ዳግም ለማስለቀስ እያደረገ ያለው ነገር እጅግ አሳዛኝ ነው ሲሉም ገልጠዋል። በከተማው በወጣቶች በሚታፈኑበት ሰዓት የህዝቡ ስሜት ይህንን ይመስል ነበር። የጋምቤላ ክልል የአድማ ብተና ፖሊስ አባላት በአዲስ መልክ የተዘጋጀው የደንብ ልብስ ከደቡብ ሱዳን ሰንደቅ ዓላማ ጋር የሚመሳሰል ባንዲራ በመያዙ ማስተካከል እንዲደረግበት ትዕዛዝ ተላለፈ። ትዕዛዙ ከትላንት በስቲያ ያስተላለፈው የጋምቤላ ክልል ፖሊስ ኮሚሽን መሆኑም ታውቋል። የአድማ ብተና ፖሊስ አባላት ይጠቀሙበት የነበረውን የደንብ ልብስ ላይ ለውጥ እንዲደረግ ውሳኔ ያሳለፈው በክልሉ ከወራት በፊት የነበረውን የጸጥታ መደፍረስ ተከትሎ የተቋቋመው ኮማንድ ፖስት እንደሆነም ታውቋል። ከአንድ ወር በፊት ለተላለፈው ለዚህ ውሳኔ ምክንያት የሆነው የቀድሞውን የደንብ ልብስ የሚጠቀሙ ጽንፈኛ ቡድኖች በመንገዶች ላይ ጥቃት ሲያደርሱ በመገኘታቸው እንደሆነም ኮሚሽነሩ የተናገሩት። የጋምቤላ ፖሊስ ኮሚሽን በኮሚሽነርነት እንዲመሩ ባለፈው ወር የተሾሙት አቶ ዶሮ ኮሮ አዲሱ የደንብ ልብስ የተዘጋጀው የአድማ ብተና አባላቱን ከሌሎች የፖሊስ አባላቶች ለመለየት እንደሆነም ነው ያሳወቁት።
አሁን ወደ ውጭ ዜናዎች እናመራለን። ሳውዲ አረቢያ መካ በሚሊዮኖች የሚቆጠሩ ሁጃጆች በአረፋ ኮረብታ ላይ ጸለዩ። ለዘንድሮ ሀጂ ወደ መካ ሳውዲ አረቢያ የተጓዙ ሁጃጅ ወይም ሀጂ አድራጊዎች በአረፋት ኮረብታ ላይ መጸለያቸው ታውቋል። ነቢዩ መሐመድ ለተከታዮቻቸው የመጨረሻውን ሰበካ እንዳደረጉ በሚታመነው አረፋት ኮረብታ ላይ የሚደረገው ጸሎት ከሀጂ ዋና ዋና ስርዓቶች አንዱ እንደሆነም ተገልጿል። ምዕመናኑ አለቅጥ የናረው ሙቀትና ፀሐይ ሳግደው የቁርአን አያዎችን እየቀራ ከማለዳው ጀምሮ 70 ሜትር ከፍታ ወዳለው ኮረብታ ሲጎርፍም ተስተውሏል። ዘገባዎቹ እንደጠቆሙት ከሆነ የመካ አካባቢ ሙቀት 44 ዲግሪ ሴልሺየስ በላይ እንደነበረም ነው የተገለጸው። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱትን ጦርነት የኢራን አጸፋ የሁጃጆቹ ቁጥር ይቀንሳል የሚል ስጋት አሳድሮ የነበረ ቢሆንም የሳውዲ አረቢያ ባለስልጣናት እንዳሳወቁት ግን ሀጂ ለማድረግ ዘንድሮ የተጓዘው የውጭ ሀገር ዜጋ ቁጥር አምና ከነበረው የበለጠ ነው ብለዋል። የአሜሪካን ድሮን ተመታች። በመካከለኛው ምስራቅ ውጥረቱ ነግሷል። አሜሪካ ኢራንን ቀጥተኛ ግጭት ውስጥ ገብተዋል ተብሏል። በመካከለኛው ምስራቅ እያሽቆለቆለ የመጣውን ቀውስ ወደ ለየለት ጦርነት እያመራ መሆኑን የዓለም አቀፍ መገናኛ ብዙሃንም ዘገባዎች አመላክተዋል። ቢቢሲ እንደዘገበው አሜሪካ በኢራን ላይ የሚሳኤል ማከማቻ ጣቢያዎችና ጀልባዎች ላይ አዳዲስ ጥቃቶችን መሰንዘር ጀምራለች ብለዋል። በሌላም በኩል አልጄዚራም የሰላም ንግግር እየተደረገ ባለበት ወቅት ውጥረቱ ይበልጥ ማገርሸቱንም ገልጿል። ዩናይትድ ስቴትስ የድሮን ወይም የአየር ላይ ሰላይ ተሽከርካሪዎች ተመታ መውደቋም ተዘግቧል። ጋርዲያን በበኩሉ ቴህራን ለሂዝቦላ ያላትን ጽኑ የማይናወጥ ድጋፍ በድጋሚ ማረጋገጧንም አሳውቋል። ይህ የሀያልነት ፍጥጫ አካባቢውን ወደ ከፍተኛ አለመረጋጋት ውስጥ መክተቱ ታውቋል። ፓኪስታን ባቡር ላይ በተሰነዘረ ጥቃት 24 ሰዎች ህይወት አለፈ። በፓኪስታን ባሎችስታን ክልል ለኢድ በዓል የሚጓዙ ወታደራዊ ሰራተኞችንና ቤተሰቦቻቸውን ጭኖ በነበረ ባቡር ላይ ነው በደረሰ የአጥፍቶ ጠፊ የቦምብ ጥቃት ቢያንስ 4 ሰዎች ሲሞቱ 70 የሚሆኑ ደግሞ ቆስለዋል። ጥቃቱ የተፈጸመው በኬታ ከተማ በሚገኝ የባቡር ጣቢያ ላይ ሲሆን ፍንዳታው ባቡሩ ከሀዲድ አስወጥቶታል። የባሎችስታን ነፃ አውጪ ጦር BLA የተባለው ተገንጣይ ቡድን ለጥቃቱ ኃላፊነቱንም ወስዷል። የማንቸስተር ደጋፊዎች ከአርሴናል ደጋፊዎች ላይ ፍየል ሰርቀው በቁጥጥር ስር ዋሉ። በኡጋንዳ ማሳካ ከተማ አርሴናል በ26 የእንግሊዝ ፕሪሚየር ሊግ ዋንጫ ማሸነፉን ተከትሎ ነው ደጋፊዎቹ ለደስታ ማክበሪያ የገዟትን ፍየል የሰረቁ የማንቸስተር ዩናይትድ እና የማንቸስተር ሲቲ ደጋፊዎች በፖሊስ ቁጥጥር ስር መዋላቸው የታወቀው። ተጠርጣሪዎቹ ድርጊቱን የፈጸሙት የአርሰናል ደጋፊዎች ደስታ ለማበላሸት ሆን ብለው አስበው መሆኑን ለፖሊስ የተናገሩ ሲሆን ጉዳዩ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያና መሳቂያ ሆኗልም። በአሁኑ ወቅት ፍየሏ በፖሊስ ጣቢያ የምትገኝ ሲሆን ምርመራው መቀጠሉንም መረጃዎቹ አመላክተዋል። በመጨረሻም ፕሬዝዳንቱ ለከፍተኛ ትችት ተዳረጉ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ናቸው ትችት የቀረበባቸው። ለትችት የዳረጋቸውን ጉዳይ እናንተ ሰዎች በዚህ ደረጃ በድህነት ውስጥ እየኖራችሁ እናንተ ግን አርሴናል እያላችሁ እንዴት እንደምትጮሁ አላውቅም። የራሳችሁ ወገኖች በድህነት ውስጥ እየኖሩ እናንተ ግን የሌሎችን ክለቦች ለማየት በዓለም ዙሪያ ትንከራተታላችሁ ሲሉ ነው የወቀሱት። ፕሬዝዳንቱን ለትችት የዳረጋቸው ንግግር ይህን ይመስል ነበር። How you can live with such people with such poverty and you just there Arsenal what? Your own people are living in poverty and you're meandering around the world watching other people's clubs. Let's see the girl of Rubirizi. ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።